ጤና ይስጥልኝ ተመልካቾቻችን፣ እንደምሰምታችኋል። ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። እንግዲህ ዛሬ ደግሞ ይህንን ፕሮግራም እግዚአብሔር ያዘጋጀላችሁ በአጠገቤ የምታዩትን ነቢይ ዮናስ አምባቸውን በማቅረብ ነው እና ከዚህ በኋላ በፊት ኢንተርቪው ያደረኳቸውን ሰዎች እየደጋገምኩ ላቀርብላችሁ እችላለሁ። ምክንያቱም ከአገልግሎት በኋላ የተሰሩ ነገሮች ምን ደረሱ ለማለት ነው። ይህ ፕሮግራም ደግሞ በኤልሻዳይ ቴሌቪዥን እና በዩቲዩብ ለመላው ዓለም የሚለቀቅ ፕሮግራም እንደመሆኑ ሁላችሁም ይህን እየተመለከታችሁ ሼር እያደረጋችሁ እንድትባረኩበት በቅድሚያ እድል እንሰጣችኋለሁ። እግዚአብሔር ይባርካችሁ። ነቢይ እግዚአብሔር ይባርክህ። ወደ ይህን ፕሮግራም በድጋሚ ለመጠየቅ ፈቃደኛ ሆነ ስለመጣ እጅግ አመሰግናለሁ እና በነበረን ኢንተርቪው ላይ የዛሬ ዓመት ማለት ነው ኦልሞስት 11 ወር አሁን ብዙ መነጋገሪያ ርዕስ ነው ነበረ። ኢንተርቪው ቀላል አልነበረም እና እስቲ በዛ ኢንተርቪው ላይ ሰዎች አይተው ስልክህን ወስደው እግዚአብሔር የሰራው ነገር እንደው አንድ ሁለት ነገሮች ብትመሰክር ደስ ይለኛል። በዚህ ብንጀምር ጥሩ ነው ብዬ ነው። ኦኬ፣ እግዚአብሔር የተመሰገነ ይሁን። አሜን። እንደገና እግዚአብሔር ረድቶን በድጋሚ እንድንገናኝ የእግዚአብሔርን ነገር ደግሞ እንድናወራ እንድንናገር እግዚአብሔር ይህን እድል ስለሰጠን እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በዚሁ ፕሮግራም ላይ እግዚአብሔር የተመሰገነው በተለያዩ ጉዳዮች ላይ ኢየሱስ ክርስቶስ በህይወቴ የሰራውን ያደረገውን ነገር መናገር በመቻሌ በዛ ውስጥ ደግሞ ብዙ ሰዎች በኢትዮጵያም ከኢትዮጵያ ውጭ ኢቨን ከፕሮቴስታንት ከኛ ሃይማኖት ውጭ ያሉት ብዙ ቤተ እምነቶች አይተውት ተባርከውበታል እና የተወሰኑ ኮሜንቶችንም ደግሞ ከኢንተርቪው ላይ ለማየት ችያለሁ እና እኔ የተረዳሁት ነገር ምንድን ነው? በየቤቱ በየጓዳው ማንም ያልተረዳቸው በብዙ የመናፍስት አሰራር ውስጥ ያሉ በሐሰተኛ ነቢያቶች የተጎዱ የአእምሮ ህመም የደረሰባቸው የጤና ህመም የደረሳቸው በተለያየ እስራት ውስጥ ያሉ ብዙ ሰዎች ደውለውልኝ አንዳንዶቹን በግል ትንሽ ከበድ ስለሚል በግል አግኝቻቸው በብዙ ሺህ የሚቆጠሩት ማጋነን አይደለም ከ5,000 ከ6,000 ሰው በላይ በግል አገልግያለሁ። ከዛ እየደወሉ ደውለው እኔ የተመሳሳይ ጾታ ችግር አለብኝ፣ እኔ በድግምትና በመናፍስት አሰራር ታስሬያለሁ፣ ህይወቴ እንደዚህ ሆኗል ብለው በግል ብዙ ከ6,000 ሰው በላይ አገልግያለሁ እና ሰኞና ማክሰኞ ደግሞ ቸርቼ በማገለግልበት ቦታ ላይ ደግሞ መጥተው በአካል አገልግያለሁ። አውሮፓም አሜሪካም ያሉት ደግሞ በዙምም በቪዲዮ ኮልም በዋትሳፕም አገልግያለሁ። ብዙ ሰዎች የመዳን ምክንያት ሆነዋል። አንቺ ፕሮግራም ላይ መጥቼ ቀርቤ አድራሼንን በማስቀመጥ በሺዎች የሚቆጠሩ ከኛ እምነት ውጭ የሆኑትም ሰዎች ሙስሊሞችም ኦርቶዶክሶችም አርቲስቶችም ብዙ ሰዎች ችግሩ በየጓዳው አለ። ሰው ወደ አደባባይ ወጥቶ ለመጸለይ እድሉን ስላጣ እንጂ እና ብዙ ሰው ምስክርነቱን የቱን አንስቼ የቱን ላውራ? በጣም ብዙ ሺህ ነው። አንድ የምታስታውሰው የሚደንቅህ እንደው የማይረሳህ የለም? የሚደንቀኝ ነገር ምንድን ነው? እንደው ከሀገር ውስጥ አንድ ከውጭ አንድ አድርጌ ሳየው ከአውስትራሊያ እና ከጀርመን እንደውም እነሱ አልተመቻቸውም እንጂ ላይቭ ገብተን ምስክርነታችንን እንሰጣለን ብለዋል። በዚህ አጋጣሚ ፈቃደኛ የሆኑ ሰዎች ነፃ የወጡ ከተለያየ እስራት ጌታ የፈታቸው ወንዶችም ሴቶችም ለነፍሳት መዳን ለብዙዎች ትምህርትና መታነጽ ስለሚሆን አንድ ቀን ምስክርነታቸውን የሁሉንም ምስክርነት በአንድ ፕሮግራም ላይ እታለም እንደ ጌታ ፈቃድ እናቀርባለን እና ከአውስትራሊያም ከጀርመንም የመጡት እህቶች አፍሪካ ሀገር ሄደው አፍሪካ ሀገር በጣም የታወቀ ነቢይ ጆን አኑሶኪ የሚባል ነቢይ ነው። የት ሀገር? አይ ቲንክ ሳውዝ አፍሪካ ነው እና
አውስትራሊያና ኢሮፕ ሊያገለግል ሄዶ የእሱ አኖይንቲንግ ኦይል 1,000 ዩሮ ምንም አልሆኑም። አይናችን እንዲከፈት ለበረከት ብለው ገዝተው ተቀብተው ከዛ በኋላ እንደ አንበሳ እንደ ነብር እንደ እንስሳ ነው የሚያስጨዋቸው እና በዚህ በጣም ሲሰቃዩ የነበሩበት ቤተክርስቲያን ሲሄዱ ከአእምሮ ህመም ጋር አገናኝተው የአእምሮ ሕክምና እንዲወስዱ አደረጓቸውና ያንቺን ፕሮግራም አይተው ግን ደወሉልኝ እና ኢትዮጵያ መጡ እና ኢትዮጵያ መጡ። ጸለይኩላቸው። ከዛ መንፈስ ነፃ ወጡ። አንድ ሰው ከጀርመን አንድ ሰው ከአውስትራሊያ ማለት ነው። የእነሱ ምስክርነት በጣም ገርሞኛል። ሌላው ደግሞ ከአዲስ አበባ ደግሞ በጣም ባለጠጋ ሀብታም ነው እና ሲጨነቅ እንቅልፍ ሲያጣ በጣም በቃ ራሱን አጥፋ ይለኛል ብሎ መጣ። ቸርች ስጠራ አይ ለብቻዬ እንድጸልይልኝ እፈልግና ብዙ ጊዜ ሰዎች እንዲህ አይነት ነገር ላይ ለብቻ ይፈልጋሉ እና እዛ ቢሮ ቀጠርኩትና ጸለይኩለትና ሲነግረኝ እሱ ደግሞ እነ ሮበርት ኤንጅልስ ባርከው ቀብተው ሽቶ ሰጥተውት በዛ ሽቶ ከተራ ተቀጣሪነት ወደ ሚሊዮነር የሆነ ኢትዮጵያዊ ነው እና ልክ እንደ አስራት እንደ ስጦታ ለነሱ ሁሌ ይገብራል። አባቴ አያቴ ምናምን እያለ ማለት ነው። ምንድን ነው የሚገብረው? ገንዘብ ይልካል ወደዚህ። የሀብቱ ምንጭ እሱ ስለሆነ ማለት ነው። በነሱ ድግምት በነሱ ሽቶ ያንን ሀብት ስላገኘ ልክ እንደ መባ እንደ አስራት ደግሞ እየሄደ ከነሱ ስራ አይጠፋም እና በሁለት ነገር ውስጥ ሆኖ ነው የመጣው። አንደኛ ሀብቱን ማጣት አልፈለገም። ሁለተኛ ደግሞ ንስሐ ቢገባና ወደ ጌታ ቢመለስ ደግሞ የማልኩት መሀል አለ። ይገለኛል፣ መንፈሱ ይገለኛል አላለኝ። በጌታ ሆኖ ነው መጀመሪያ ያሰራው ለሀብት ማለት ነው። ያው አለ እኮ በድግምት ለሞገስ ለዝና በድግምት መሆኑንም አላወቀው ይሆናል እኮ ክፉ መንፈስ ውስጥ እንደሚሰሩ እያወቀ ነው ሄደው አውቆ ሀብቱን ፈልጎ ነው እኮ እና በአብዛኛው የአፍሪካ ነቢያቶች ከመካከለኛ ምስራቅ ከዱባይም ከእስራኤልም ከተለያየ ዓለም ህዝብ የሚያበዛ ሀብት የሚያበዛ ለስም ለዝና ሽቶ በጣት ላይ ቀለበት ብዙ የሟርት ስራ አለ። አንዳንድ ሰዎች እየወጡ በተለያየ ሶሻል ሚዲያ ላይ ተሽ ከሆነ ያንን ነገር ኤክስፖዝ እያደረጉ ነው። ግን እኔ ግን ፕራክቲካሊ ግን እንደዚህ አይነት ተጠቂ የሆኑ ሰዎች መንፈሱ ምን አለ ሲጮህ አንተ ጋር ስትጸልይ እና መንፈሱ እኔ በኪዳን ነው ያዝኩት፣ እሱ ይፈልገኛል አለቅም አለ። እንግዲህ ክፉ መንፈስ ሰዎች ከፈለጉት አይደለም እኔ ኢየሱስን ቢጸልይ እኮ ካልካደው እኮ አይሆንም። እና ያው መንፈሱ ጮኸ፣ ግን አልለቀቀውም። ይሄን ነገር እንዲክድ ንስሐ እንዲገባ ነገርኩት። በፍጹም አልክድም አለ። ለምን አልክድም አለ? ይገለኛል መንፈሱ። ድሃ ሆናለሁ፣ እንደገና ይገለኛል። የገባሁት ኪዳን አለ፣ ከካድኩት ሊገለኝ አለኝ። የወንጌልን እውነት ግን ነገርኩት። ዞሮ ፈቃደኛ አልሆነም። ግን እሱ እንቅልፍ ስለሚያጣ ስለሚያቃዠው እበድ ስለሚለው ከዛ ነገር ለማስታገስ ሪሊፍ ለማግኘት ነው ጸሎት ፈልጎ ወደ እኔ የመጣው እንጂ ነፃ ለመውጣት አልመጣም። ስለዚህ ክፉ መንፈስም አልለቀቀውም። ስለዚህ ከነ ድግምቱ ሄደ። ሄደ። እኔ የምልህ እንደው ሰው በህይወቱ በራሱ ወስኖ ለሞት ከአንተ ጋር ተለይቶ ሲወጣ እኮ ቢገለው ቀጥታ በሲኦል በነፍሱ ይጫወትባቸው። ይህንን ለማፍረስ ብሎ ሀብቱ እንዳይጠፋና እንዳይገለው ቢገለው ወደ ጌታ እኮ ነው የሚሄደው። ቢሞት ወደ ሲኦል ነው የሚሄደው እኮ ቢገለው ንስሐውን ቢገባ ሀብትም ይቀራል እኮ ንብረትም ይቀራል፣ ዝናም ይቀራል። ግን የሰው ልጅ ምን ያህል ታልፎ እንደተሰጠ የምታይበት ነው። እና እኔ ማመን ያቅታል። ከብዙዎቹ በጣም የገረሙኝ እነዚህ ሁሉን ነገር ባነሳው ደግሞ በጣም ብዙ ነው። አንድ ያጫወትከኝ ነበር ከእስራኤል ሀገር የመጣ ዘይት ነው የተቀባው ሌላ ባለሀብት። እሱን እስቲ ትንሽ አጫውተን።
እዚህ ሀገር ያለ ነብይ ነው፣ ባለ ቴሌቪዥን ነብይ ነው የቀባው። እስቲ እሱን ትንሽ በደምብ ስለ ሰዎች ትምህርት ይሰጣል። በዚህ ላይ ደግሞ ምናልባት ይሄ ርህራሄም ኖሮ በንስሐ እንዲገቡ እነዚህ ሰዎች እንዲነቁም መጸለይ ይቻላል፣ ሰዎች ይህን ቢያዳምጡት እና እስቲ እሱን አጫውተን። ይገርምሻል፣ እሱ ደግሞ ከእስራኤል ሀገር 1 ሚሊዮን ብር ነው የሚሸጠው ሽቶ ማለት ነው። $1 ሚሊዮን? አይ በኢትዮጵያ 1 ሚሊዮን ብር። በኢትዮጵያ እስራኤል 1 ሚሊዮን ብር ያው የተደገመበት ሽቶ ማለት ነው። እና ሽቶ ነው ዘይት ነው? ሽቶ የተደገመበት ሽቶ ያው አኖይንቲንግ ነው የሚመስለው። እና ስሙን ራሱን ብለው ነው የሚጠሩት፣ የአሮን ሽቶ ነው የሚሉት። የአሮን ሽቶ ነው የሚሉት። እዛ የመዝሙረ ዳዊት ጥቅስ አለበት፣ አንዳንድ የብሉይ ኪዳን ጥቅሶች አሉበት እዛ ላይ። እና እሱ በ1 ሚሊዮን ብር የተሰራ ሽቶ በሚነፋበት ሰዓት መጀመሪያ እንዴት ወደዛ ሄደ? ወደ ሰውየው ጋር ይሄ በቲቪ የሚያገለግለው ኢትዮጵያ ውስጥ ወዳለው አገልጋይ እንዴት ሄዳል? ወደ ነብዩ ሄደው እንደ ማንኛውንም አማኝ እሱ ጋር ሊያመልክ ሊያገለግል ሄደው ሊገለገል ያው እዛው ነብዩ ጋር እያገለገለ እየተጠጋጋ እሱም ከተራ ህይወት ወደ ሀብትነት መጥቷል። እና ወደ ሀብትነት የመጣበት ወደ ሀብታምነት የመጣው ይሄ ሰውዬ ነው። ነብዩ ነው የሰጠው። ነብዩ ደግሞ ያመጣው ከዛ ነው። እና ያኔ ምን ብሎ አስገባው? ምን አለኛል? እሱም ልክ እንደዛ ነው። ቅድም እንዳልኩሽ ኪዳን አስገብቶት ነው። ብክድ በቃ ሊገለኝ በህይወት አያኖረኝም ብሎ በትልቅ ቃል ኪዳን ነው ይህንን ነገር የሚያደርጉት። እና ያኛውም ቃል ኪዳኑን ማፍረስ አቃተው፣ ይሄም ቃል ኪዳኑን ማፍረስ አቃተው። ግን ሰው እንግዲህ ወዶና ፈቅዶ ተነስቶ ሄደ ሳይጸለይለት። እሱም አልጸለይኩለትም፣ ግን አወረን። እሱም ታሞ ነው የመጣው። ሲጨንቀው ሲያመው እሱም አላፈርስም አለ። እንግዲህ ምንም ማድረግ አልችልም። ወደ ሲኦል ግን የሀብቱ ምንጭ ምንድን ነው? በመላው ዓለም ያለ መናፍስቶች ጋር ኮኔክት ያደርጋል። ለምሳሌ ህንድ ሀገር ያሉ ነጋዴዎች እነሱን ገዝቶ የያዘው መንፈስ፣ ካምፓኒዎችን ገዝቶ የያዘው መንፈስ ይሄ መንፈስ ኮኔክት ያደርጋቸዋል። ልክ ቆርኔሌዎስ እና ጴጥሮስ በመለኮታዊ ምሪት አልተገናኙም። የእግዚአብሔር መልአክ መጣ ለቆርኔሌዎስም ለእሱም ሳኦልና ሐናንያም የተገናኙት በእግዚአብሔር ምሪት ነው። ልክ በእግዚአብሔር ምሪት ማይተዋወቁ ሰዎች እንደሚገናኙት ይሄ ስፕሪት ደግሞ ድሃውን ሰው ከትልቅ ካምፓኒ ካላቸው የኢሉሚናቲ አባሎች ጋር ስፕሪታቸውን ኮኔክት ያደርጋሉ፣ ይመጣሉ፣ ገንዘብ ይሰጡታል ቀጥታ በምሪት። ምክንያቱም ባለጠጋውንም ሁሉንም ዶሚኔት አድርጎ የሚገዛው ያ መንፈስ ስለሆነ ማለት ነው። ስለዚህ አንዳንድ ጊዜ ኬት አመጣው እገሌ ኬት አመጣው እገሌ መቶ አምና ምን ሰርቶ ነው ቢባል ምንጩ የማይታወቅ የስኬትና የሀብት ማማ ላይ አንድን ኮራፕሽን ነው፣ ሙስና ነው፣ ግልጽ ነው እሱ። ግን ከሙስናም ባሻገር ደግሞ ይሄ የመንፈስ አሰራር ነው። እና ብዙ በተለይ ወጣት ክርስቲያኖች ወጣቶች ለሀብት ለገንዘብ እየተደለሉ ነፍሳቸውን እያጡ እና ብዙዎቹ ሲጸለይላቸው ነፍሱን ሰጥቶኝ ነው ነፍሴን ሸጬ ነው ይላሉ። ልክ ነቢይ አበባ እንደተናገረችው ማለት ነው። የነፍስ ሽያጭ፣ ነፍስሽን ስጭኝ ይልሻል፣ ነፍስሽን ይወስዳል፣ ገንዘብ ይሰጣል። ሌባው ሊያርድ ሊገድል አይደል የተባለው? ነፍሱን ኦልሬዲ ያዘው ማለት ነው። ከዛ እነዚህ ሰዎችን እግዚአብሔር የተለየ ጣልቃ ገብነት ካላደረገ በስተቀር የሚበዙት ንስሐም አይገቡም፣ ነፃም አይወጡም። መዳናቸው በጣም ይከብዳል። ከስንት አንድ ነው። በቃ እግዚአብሔር አላቅም ብቻ አንዳንድ ጊዜ ኤክሴፕሽናል ሚራክል የሚባል እኮ አለ። እግዚአብሔር ባህር ከፈለ፣ ጎልያድን ጣለ የሚባሉት ተአምራቶች ኤክሴፕሽን አላቸው፣ ሁሌ አይሆኑ እና እግዚአብሔር በቃ እንዴት ነው ከአይምሮ በላይ የሆነ ሚራክል ካላደረገ በስተቀር እነዚህ ሰዎች አምልጠው ነፃ አይወጡም። እና እኔ ይህንን ነው በስፋትና በጥልቀት የተረዳሁት። የሚያሳዝን እኮ ነው። እኔ የምልህ እግዚአብሔርም እኮ ይባርካል። አሁን የዚህ ቤት ባለቤቶች እግዚአብሔር የባረካቸው ክርስቲያኖች ናቸው። ከነዚህ በላይ ደግሞ ብዙ የተባረኩ ኢትዮጵያ ውስጥ አሉ የእግዚአብሔር ልጆች። ጌታ ይባርካል።
እና እንደው ይህንን በመፈለግ ወደዚህ ነገር ለሚገቡ ወጣቶች እስቲ በካሜራውን እያየ ብትመክራቸው ደስ ይለኛል። በካሜራው ላይ በደንብ እያያቸው። እኔ ስፔሻሊ ለወጣቶች የምመክረው ነገር ምንድን ነው? ሰው በትክክል አስቀድማቸው እግዚአብሔርን ጽድቅ ሹ ሌላ ሁሉ ይጨመርላቸዋል ብሎ ጌታ ኢየሱስ የተናገረው ቃል በቃ ግልጽና ግልጽ ነገር ነው። ኢየሱስ ክርስቶስ በመከተል በቅድስና በጽድቅ እግዚአብሔርን በመፍራት ስኬትም አለ፣ ዝናም አለ፣ በረከትም አለ፣ ድልም አለ። ግን ብዙ ጊዜ በትክክለኛው የክርስቶስ መንገድ ላይ ግን ዋጋ ስለሚያስከፍል ብዙ ወጣቶች በአቋራጭ መንገድ ሄደው ዝነኛ ለመሆን፣ ታዋቂ ለመሆን፣ ባለሀብት ለመሆን ብዙ ወጣቶች ወደዚህ ወደ ጠለቀ ወደ እኔ አላቅም ኢሉሚናቲ ለማለት እኔ ኢሉሚናቲ አይደለሁም። እኔ በትክክል ሊገልጽልህ የጠለቀ የጨለማ ስራ ኢሉሚኔሽን ማለት እኮ አንዱ ምንድን ነው? እንደ ሬቪሌሽን ማለት ነው አይደለ? ምንም ሬቪሌሽን የለም፣ ዳርክነስ ነው፣ ጨለማ ነው። እና ከዚህ የጥልቅ ስራ እባካችሁን ከዚህ ስራ ብትወጡ አትነካኩ። ምክንያቱም ጌታ መቼ እንደሚመጣ እኛም ደግሞ ወደ ጌታ መቼ እንደምንሄድ አናቅምና ድንገት ይሆናል። ድንገት የዓለም ፍጻሜ ቢሆን ድንገት መሞት ቢሆን ለዘላለም ሰይጣን ነፍሳችሁን ይዞ ነው ሲኦል የሚሄደውና ከሲኦል አምልጡ። እየዘመሩ ሲኦል መኖር የለም፣ እየሰበኩ ሲኦል መኖር የለም፣ ሃሌሉያ ኢየሱስ ጌታ ነው እያሉ ሲኦል መኖር እና እባካችሁን ከዚህ የጨለማ ስራ ተለዩ። እኔ ብዙ ወጣቶችን በግል አገልግያለሁ። እኔም ወላጅ ነኝ፣ ልጆች አሉኝ፣ የወላጅነት በርደንም ሸክምም አለኝ እና ብዙዎችን በግላቸው እንደዚህ መክሬያለሁ እና እባካችሁ ሁሉም ያልፋል፣ ዓለምም ያልፋል፣ እርኩሰትም ያልፋል፣ የዓለም ነገር ያልፋል። የማያልፈውን ክርስቶስን አጥብቃችሁ ያዙ እላለሁ። እግዚአብሔር ይባርክ። እነዚህ በሀገራችን ውስጥ ያሉ ሐሰተኛ ነቢያትን ማንነታቸውን ባትገልጽም ራሳቸው በሚዲያቸው የእንትና ልጅ ነኝ የፓስተር እንትና ብለው የጠቀሷቸው ከቲቢ ጆሹዋ ጀምሮ እነ ፓስተር ክሪስ፣ ከዛ ደግሞ ማን ነው ቅድም የጠቀስከው ስማቸውን አንተ የተናገርከው የውጭዎቹን ነቢያት ነው። እነዚህ ግን ራሳቸው የእንትና መንፈሳዊ ልጅ ነኝ እያሉ በተናገሩት መሰረት ነው ማንነታቸውን እንዴ እሱም እንዲህ ነው ብለን እኛም እንድንደነግጥ ብዙም ሰው ሾክ ያደረገው ነገር ነው። እና ከዛ በኋላ እነዚህ ሰዎች ጉልበታቸው ከባድ ነው። ሐሰተኛ ነቢያት ያላቸው አቅም ከበድ ያለ ነው እና ለህይወት የሚያሰጋ ነገር አልመጡብህም? እንዴት አሳለፍ? እኔ በምን አምናለሁ መሰለሽ? እውነትን በመግለጥ የጨለማውን ስራ በማፍረስ አምናለሁ። ከማንም ግለሰብ ጋር ምንም እንትን የለኝም። አሁን ብዙ ጊዜ ምን አለ መሰለሽ? ወንጌላዊ ሆነሽ ዘማሪ ሆነሽ አስተማሪ ሰባኪ ሆነሽ የሐሰተኛ ነቢያትን አስተምሮም ልምምድም ብትቃወሚ ሰው ምን ይልሻል መሰለሽ? ይሄ ነቢያትን የሚቃወመው ምን ስለሆነ ነው? ጸጋ ስለሌለው ነው። ጸጋ ስለሌለው ነው። የጸጋ ስጦታ የለውም። ጸጋ ስለሌለው ጸጋ ስጦታው የማይገለጥባቸው ሰዎች ያንን ነገር ክሌም ሲያደርጉ ማንም አይሰማቸው። እኔ ግን ጌታ በረዳኝ መጠን ላለፉት 32 ዓመታት በፈውስ በመገለጥ በትንቢት በእውቀት ቃል በኃይል አገልግሎት እስከዚች ቀን ድረስ እያገለገልኩ ነው እኔ። ስለዚህ አሁን እኔ ከቃሉ አንጻር አይደለም፣ ከቃሉ አንጻር ጥቅስ እየጠቀስኩ አይደለም የምናገረው። ፕራክቲካሊ ይሄ አገልግሎት ይሄ የነቢያት አገልግሎት ቻሌንጁን አውቃለሁ። በዚህ የነቢያት አገልግሎት ሰዎች እንዴት መንፈሳቸው እንደሚጠለፍ አውቃለሁ። በዚህ የነቢያት አገልግሎት ሰዎች እንዴት ከስጋቸው መልእክት እንደሚያመጡ አውቃለሁ። ወደ ዋናው ጥያቄ ግን ዋናው በአንተ ህይወት ላይ አልተገዳደሩም ወይ? አንተን ህይወት ለማጥፋት ከባድ ነገር ነው የተናገርከው፣ ያጋለጥከው ከበድ ያለ ስለሆነ ነው። ልክ ነሽ። እኔ ከባድ ተግዳሮት የመጣብኝ መንፈሱን የተዋጋኝ፣ ሰዎቹ ግን ምንም አላረጉት። ምንም። እንዴት ነው የተዋጋ መንፈሱ? ግን ያው መንፈሱ ኦልሬዲ ይሄ የጨለማውን ስራ ስገልጥ መንፈሱ ሁልጊዜ ሰይጣን የሚዋጋሽ በስፒሪት ነው። ሰዎች ደግሞ ሲዋጉሽ ደግሞ በሰዎች ውስጥ ሆኖ ይዋጋሻል። ግን ሰይጣን ምንድን ነው የተዋጋኝ? በተለያየ አቅጣጫ ተስፋ እንድቆርጥ፣ ይሄን አገልግሎት እንዳቆም፣
በኢኮኖሚ በቃ በገንዘብ በማሳጣት ይሄ ነገሬ እንዳይቀጥል የማድረግ ከፍተኛ እኔ በመንፈስ ይገባኛል፣ በስፒሪቹዋሊ ከፍተኛ ስቲል እየተዋጋኝ ነው። ግን ጌታ ኢየሱስ ከኔ ጋር ነውና ሂዱ ወደ ዓለም ሁሉ ወንጌል ስበኩ፣ እኔም ከእናንተ ጋር እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው የኢየሱስ ክርስቶስ ቃል የታመነ ስለሆነ ይሄን መንፈስ እየሰበርኩ ይኸው 32 ዓመት እኮ አገልግያለሁ። ከዚህ በኋላም ደግሞ አላቅም እግዚአብሔር በጨመረ ልጅና አልቆምም። በግለሰቦች ደረጃ ግን ቅሬታ ይሄን ነገር ሚዛን ብጠብቀው አንተ እኮ አልተረዳኸውም፣ በዚህ መልክ በዚያ መልክ ብለው ቴክስት ያደረጉልኝ አሉ። ለማባበል ያህል ያው ኮምፕሮማይዝ ለማድረግ እንጂ አደጋ ምንም አደጋ አልገጠመኝ። እግዚአብሔር ይመስገን። ይሄ ራሱ በአንተ ላይ ምንም አለመምጣቱን በጣም ነው የምደነቀው። ለራሴ በህይወት የማልፍበት እንዳልከው እንደ ማንኛውም ክርስቲያን እንዲህ አይነት ነገር ሲነካካ አሁን በዚህ ሰዓት እንኳ አየሩ ላይ የሚናጉ የሚወድቁ መናፍስት አሉ። ምክንያቱም ምስክርነት ነው የምናወራው፣ የእሱን የጌታን ታላቅነትና የሌባውን ክፋት ነው የምንናገረው። እና እግዚአብሔር እናመሰግናለሁ በህይወት ስላለህ፣ በጤና ስለሆንክ፣ ልጆችም፣ ባለቤትም፣ ቤትም፣ አገልግሎትም እግዚአብሔር ይመስገን። እንደው አሁን ሰዎች አንተ ጋር ለመምጣት ቢፈልጉና ለጸሎት ቢመጡ ቦታ ቸርች በደንብ ቦታ አለ ወይ? ቦታ አግኝተሃል ወይ? እስቲ እንደው ስለ አገልግሎት ሰዎች ቢመጡ እንዴት እንደሚያገኙ የምትናገር ደስ ይለኛል። አዎ እግዚአብሔር ይመስገን። እታለም ጌታን የማመሰግነው ነገር ምንድን ነው? አንቺ ፕሮግራም ላይ 3 ቃለ መጠይቅ አድርጌ በመጨረሻ ቃለ መጠይቅ አገልግሎቴን መደገፍ የሚፈልጉ ቅዱሳን ማገለግልበትን ማድራሻ አስቀምጬ ነበር። ጥቂት ወንድምና እህቶች ከአገር ውስጥም ከውጭ ሀገርም በማቴሪያልም በፋይናንስም ደግፈውኝ 1-2 እርምጃ ተራምጃለሁ። እነሱን በዚህ አጋጣሚ ቴንኪው እግዚአብሔር አብዝቶ ይባርካችሁ ማለት ፈልጋለሁ። እንደዛም ሆኖ ግን የቦታ ችግር አለ፣ የፋይናንስ ችግር አለ። ምክንያቱም የኔ አገልግሎት ገንዘብ የሚያመጣ አይደለም። አንቺ ደቀ መዛሙርት የማድረግ ነው። ሰዎችን ነፃ የማውጣት በመንፈስ ቅዱስ ተሞልተው እውነተኛ ደቀ መዝሙር ሆነው በእግዚአብሔር መንግስት ውስጥ እንዲተከሉ ነው። ይሄ ነው በሰማያት ብድራትና ሽልማት ያለው እና አገልግሎቴ ምንድነው? ይሄ ምንድነው? ኮመርሻል አይደለም። እኔ ለጸለይኩበት የምሸጠው ዘይት የለኝ፣ የማስከፍለው አገለግላለሁ። እግዚአብሔር ይባርክ ብሎኝ ይሄዳሉ። ምንም እኔ ጸልዬላቸዋለሁና ገንዘብ አምጡ ምል አገልጋይ አይደለሁም፣ አልልምም። የፈለገ ቢቸግረኝ እኔ አልልም። ግን አንዳንድ ቅዱሳን ግን ባደረጉት ድጋፍ ኮዬ ፈጬ ሰኞ ሰኞ ማክሰኞ ደግሞ ልደት አካባቢ ሰው ቤተክርስቲያን ላይ ተከራይቼ ሰኞ ሙሉ ቀን ማክሰኞ ሙሉ ቀን እንደውም ማክሰኞ 2 ጊዜ መተሽ ተካፍለሻል እና እዛ ፕሮግራም ላይ ከክፍለ ሀገርም ከአዲስ አበባም ከደቡብ አፍሪካም ከአረብ ሀገርም ከአውሮፓም ከአሜሪካም ብዙ ሰዎች መጥተው እዛ ከአጋንንት ስራት ነፃ ወጥተዋል፣ ከበሽታ ተፈውሰዋል፣ በመንፈስ ቅዱስ ተሞልተዋል። ጸሎት ያቆሙ ሰዎች ጸሎት ጀምረዋል። እንደውም አንዷ ምን አለች? አንድ ሰው እጁን ጫነና ሲጸልይልኝ አለች 30 ምናምን ዓመት አብሮኝ የኖረ ልሳኔ ጠፋ አለች። ብለው በቃፌ ልሳኔ የመንፈስ ቅዱስ ልሳን ጠፋ። ህልም የቆመ ራእይ ቆመ። እኔ እኮ ጸጋዬ እንዲጨምር ነበረ ብላ መጣች። ከዛ እዛ ቦታ ላይ ስትመጣ በመንፈስ ቅዱስ ኃይል ተሞላች። ያ የቆመው ልሳኗ ተለቀቀ። ራእይ ማየት ጀመረች። ድምፅ መስማት ጀመረች። እንደገና ወደ አገልግሎቷ ሪከቨር አደረገች። አንድ ዶክተርም ከጅማ ሀገር መጥቶ ረዳት ፕሮፌሰር ነው እና የዴሊቨረንስ አገልግሎት አገለግል ነበረ። ምን እንደነካኝ አላቅም። ውስጥ የደረቀ እተነቢ ነበር። ውስጥ የደረቀ አለ። እሱም መጣ። አሁን ጅማ ስፔሻላይዝድ ዶክተር ነው። ዩኒቨርሲቲም ያስተምራል። ጅማ ቤተክርስቲያን ደግሞ ሮብ አሁን የዴሊቨረንስ አገልግሎት ጀምሬያለሁ ብሎ አንድ ጊዜ እንደውም በሞባይል ቀርቶ ልኮልኛል። አጋንንት እያስወጣ እና ብዙ ጸጋቸው የጣሉ ሰዎች ጸጋቸው ተነስተዋል። እና በዚህ በእግዚአብሔር አንድ ቀን ፕሮግራም ላይ እታለም ክብር ለእግዚአብሔር ይሁን። አንቺም ጌታን ልታመሰግኝ የሚገባው በዚህ ፕሮግራም ላይ ማለት አንቺም ራስሽ እኮ ብዙ ነገር ያስፈልግሻል።
ገንዘብ ያስፈልግሻል፣ ማቴሪያል ብዙ ያስፈልግሻል። ግን በዚህ ፕሮግራም እኔ ማጋነን አይደለም፣ አንቺ ፕሮግራም ላይ ባቀረብኩት ነገር በሺዎች 10,000፣ 15,000፣ 20,000 ሰው ድነዋል። ይሄ ደግሞ የኔ ስራ አይደለም። በአንቺም በእኔም በሁላችንም ኢየሱስ የሰራው ስራ ነው። ከዚህ በላይ ምን ደስታ አለ? እኔ አሁን እነዚህን ሁሉ ሰዎች ላይቭ ገብታችሁ መስክሩ ብላቸው ስንት ሺህ ሰው ሙሉ ቀን ነገ እንቀጥላለን እና ቻሌንጆች አሉ። ግን ጌታ እየረዳኝ ነው። ጌታ እየረዳኝ አዲስ አበባ ላይ ሰኞና ማክሰኞ እያገለገልኩ ነው። ክፍለ ሀገር ያለው ደግሞ በእግሩ ቆሟል። አርሲ ነገሌ ላይ ያለው አዳማና ቢሾፍቱ ነው። ትንሽ ያው ከአቅም አንጻር አቆምኩት። ግን እንደዚህም ሆኖ ግን እግዚአብሔር ይመስገን እግዚአብሔር እየሰራ ነው። ጌታ እኔም ሰራ አባቴም ይሰራል እኔም እሰራለሁ አይደል? እየሰራን ነው። ቻሌንጁ እያለ ተግዳሮቱ እያለ ግን እግዚአብሔር እየሰራ ነው እና እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይመስገን። እንደው በጣም ምልህ እግዚአብሔር ትልቅ አምላክ ነው። ለአንተ ቦታ በደንብ አድርጎ ለመስጠት ሰዎችን ሊያነሳሳልህ ይችላል። ጠይቀሃል? አንተ ግን መጀመሪያ እኮ መጠየቁ ይቀድማል። ጠይቃችሁ ነው ያልደረሳችሁ? ያው በካውንስሉ እንደ ሌሎቹም በህብረት ውስጥ በሸገር ሲቲ እና እንዲሁም በአዲስ አበባ ደግሞ ያው መንግስት ለቤተክርስቲያን ቦታ እየሰጠ ነው። እዛ ማመልከቻ አስገብተን እየጠበቅን ነው። ለሌሎች እንደሚደረገው በጊዜና በሰዓቱ ለእኛም ደግሞ ይደረጋል ብዬ አምናለሁ። በተረፈ ግን አሁን ባለችው ጠባብ ቦታ ሰኞም ጠባብ ነች። 100 ሰው ከመጣ ፍን ነው የሚለው። ማክሰኞም አይተሻታል፣ በጣም ጠባብ ነች ቦታዋ። ግን ዝም ብዬ ቁጭ ከምል ግን ባለኝ ነገር ግን እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ስራ እየሰራው ነው። በቀጣይ ዓመት ደግሞ እግዚአብሔር ደግሞ እንደሚያሰፋኝ ተስፋ አድርጋለሁ። ደስ የሚልሽ ደግሞ በዚህ ፕሮግራም ወንጌል ፕሮቴስታንት እምነት ተከታይ ያልሆኑ ብዙ ኦርቶዶክሶች፣ ብዙ ሙስሊሞች ደውለውልኝ እቤታቸው ሁሉ ጠርተውን አንድ ሙሉ ማህበር አገልግያለሁ። በራሳቸው ማህበር ላይ ጋበዙ። የመድኃኒዓለም ይሁን ለምንም ጠርተው በቃ እንድንጸልይ እንፈልጋለሁ ብለው ምን ተፈጠረ እስቲ ነገር በእለቱ ብለው ስገባ ያው ምግብ እግዚአብሔር ይባርካቸው ሁሉም ኦርቶዶክሶች ናቸውና ምን ተብሎ ነው የሚሰበከው? ያው እኛ ብዙ የጴንጤ መድረክ ነው የለመድነው እና በቃ ብዙ አሰብኩ። ከብዙ መጨነቅ በኋላ ግን እግዚአብሔር መልእክት ሰጠኝ እና እዛ ማህበር ላይ ተገኝቼ ተቀበሉ አትቀበሉ እንደዛ ማለት አልፈለኩም። ቃሉን አካፈለ። የጌታን ቃል ነገር ጴጥሮስ ለቆርኔሌዎስ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስለ ኢየሱስ ሲናገር ነገሩን በጨረሰ ጊዜ መንፈስ ቅዱስ ወረደባቸው የሚለውን ቃል አካፈልኩና እንጸልይ ብዬ ስጸልይ አንዳንዶች በመንፈስ ቅዱስ ተሞሉ፣ አንዳንዶች ከአጋንንት እስራት ነፃ ወጡ። ኧረ እባክህ በመንፈስ ቅዱስ ዳይሬክት በልሳን ተሞሉ። እንዳንተው ታሪክ ማለት ነው ተሞሉ። ከዛ በቃ ተቀበል አትቀበል ይሄ ምንድነው እንካ ሰላምታ ጥሩ አይደለም። አሁን ብዙ ፋሽን ያለፈበት ይመስለኛል። በወንጌል አቅጣጫ ኢየሱስ ያድናል፣ ካላመንክ ትፈለጣለህ፣ ትቆረጣለህ፣ ሲኦል ትገባለህ። ይሄ ወንጌል ስርጭት ሳይሆን ይሄ ወንጌል ብስጭት። እንደውም ብዙ ሰዎች ጌታን እንዲጠሉ ሆነዋል። ግን መንፈስ ቅዱስን ሰምተን ጌታን ሰምተን ግን በምሪት ብናገለግል የሚሰራው እሱ ነው እና ቢያንስ ኦልሞስት ወደ 60 ምናምን ይሆናሉ ትንንሽ ልጆቹን ትቼ ማለት ነው። ትልልቅ ሰዎች ነገር እኮ ነው የምትነግረኝ። አንቺ ፕሮግራም ላይ ወስደው ነው ደውለውልኝ የጋበዙ። እግዚአብሔር ይባርካቸው። ይሄን ፍቅር እግዚአብሔር ያብዛው። አሁንም የሚጋብዙ አሁንም ይድላቸው። አሁንም ጌታዬ የሚያቀን በልጁ ብቻ ነው። ስለዚህ እዛ ቦታ ላይ ቀጥታ ልጆቹን ወደ መንፈስ ቅዱስ ሙላት ተመልከትና ይሄ እግዚአብሔር ይመስገንና እኔ እንደውም ይገርመኛል፣ ደስ ይለኛል። እንዲህ ምስክርነት ሲሰማ ያበረታኛል። አሁን ባለፈው ያጋጠመኝን ባጫውተ ሜላት የምትባል አውስትሬሊያ ነው ስዊዘርላንድ የምትኖር እህት ነች የደወለችልኝ እና እሷ ከስዊዘርላንድ መታ የምትፈልገው ነቢይ እንዲጸልይላት እሱ የለም ግን እሱ ደግሞ በደንብ ጌታ የቀባው ደህና ጥሩ ሰው የምንለው ነው እና ግን ሌሎች የእሱ ልጆች የሆኑ አሉ ተብሎ ተጸልይላት ሌላ ከጅማ ተጠራ ምናምን አቀምሷት ልክ የመጀመሪያ
በህይወቷ የሆነው የመጀመሪያ የሚሰጧት ነገር ከወሰደችና ከተቀባባች በኋላ የመጀመሪያ ሰው ሁሉ ቀፈፋት፣ ሰው ሁሉ ኃጢአተኛ ነው፣ እሷ በጣም ቅዱስ ነች። ምን አይነት ክፉ መንፈስ እንደገባ ሂደቱን ብታየው፣ ታሪኳን ሞር ብታዩት ደስ ይለኛል። በኒቆዲሞስ ሾው ላይ ኢንተርቪው ተደርጋለች እና የደወለችልኝ ከዛ ስርዓት ወጥታ እዛ አውሮፓ በነበረ አገልግሎት ላይ ነው። ከዚህ ሄደች ሀና የምትባል አገልጋይ ነች፣ የጸለየችላት። ከዛ ስርዓት ሳጥናኤል እንደሚስት አርጓት የተቀመጠች ነች። የራሷን ትዳር አስፈትቶ ብዙ ርኩሰቱ ከባድ ነው ያሳለፈችው፣ የተጫወተባት እና በአንድ ሴት ገለበጠው ጌታና አሁን የደወለችልኝ ኃይለኛ የእግዚአብሔር ቃል ጥማት ስላለኝ ስልክሽን በጣም ነበር የምፈልገው። አንደኛ ፓስተር ቨርጂኒያ የምትያትን ሴት ፈልጋለሁ፣ ሁለተኛ ደግሞ የትምህርት ቤት የቃሉ ረሃብ አለ ስትል፣ እንዴ ምን አይነት የሚባርክ ነገር ነው የምትነግርኝ? ቃል ተራብኩ፣ በዚህ ሰዓት ቃል ተራብኩ የሚል ሰው አላውቅምና የፓስተር ቨርጂኒያን እልክልሻለሁ፣ ሰጥሻለሁ። በጣም ልዩ ሴት ነች፣ እንደውም በደንብ ትሸከምሻለች እንደ እናት አልኳት። እና የት እንደምትማሪም እሷ ትነግርሻለች አልኳትና የገረመኝ ግን እንዲህ ያህልን ያሉ ሰዎችን እግዚአብሔር አፈናቅሎ አውጥቶ መንጥቆ አሁን እሷ ባይብል ኮሌጅ ገብታለች። ገባች፣ ኦንላይን መማር ትቻለች። ኦንላይን ያስተምራሉ፣ ቪክትሪ ኮሌጅ ጀመረች። በፈተና ያመጣችው ውጤት ስትነግረኝ ህይወቷ ተለውጦ ያለችበትን መንፈሳዊ ደረጃ አሁን ጦረኛ ኃይለኛ ሴቶች እየተነሱ ነው በሴጣን ላይ። ይኸውልህ ከዚህ ምስክርነት በኋላ የሚወጡ ትልቅ ነገሮች አሉ። የሜላትን ኢንተርቪው እንትና ጋር ገብታችሁ በኒቆዲሞስ ሾው ላይ ገብታችሁ ይሁትና በጣም የእግዚአብሔር የማዳን ስራው። እሷ መታ ኢንተርቪው አረጋታለሁ። የዚህ ደግሞ የዴሊቨራንሷን ታሪክ አልተናገረችም። የኛው ፓርት ደግሞ ሌላ እንትን ነውና እኔ የምልህ እግዚአብሔር እኮ አምላካችን ተስማምተን በፍቅር ብንሰራለት ሊመጣ ደጅ ነው ያለው ጌታ እና በጣም በጉጉት ብዙዎችን ለማዳን ለመናጠቅ የሚፈልግበት ጊዜ ስለሆነ እንደናንተ ላለው እግዚአብሔር በቃ ብዙ ሰፋ ያለ ቦታ ይስጣችሁ። በእውነት እኔ እዛም አገልግሎት ላይ ስመጣ ያቺ ከአሜሪካን የመጣችት በፊትም ባርካን ያገናኘችን ገንዘብ ልካለን የነበረችት እሷ መታ ነው አሁን አንተ ጋር የመጣሁትና ዝናቡም እግዚአብሔር ይስጠው ምንም አላቆም አለ። ቁጭ ብለን አገልግሎት ጨርሰን እንደዚህ ለዛሬው ኢንተርቪው ያዘጋጀን እኮ ይዛለት ነውና እኔ እግዚአብሔርን እጅግ አመሰግናለሁ በዚህ እና አሁን በዚህ ዘመን ላይ ግን የዓለም ሁኔታን ስታየው ምንድን ነው የሚቀጥል ነገር አለን ወይ? ምን ቆይ ይመስልሃል ወይ? የመነጠቅ ጊዜ ቀርቧል ወይ? እንዴት ታየዋለህ? እኔ በጥሩ ነገር በመጥፎ ነገር በሚያስደስትም በሚያሳዝን ነገር ነውና የምታየው እኔ አሁን በጣም ከማዝነው ነገር ምን መሰለሽ፣ አሁን መንግስተ ሰማያት ማራናታ መነጠቅ የሚባሉት ነገሮች በጣም እየመነመኑ ነው። በተግባር ምድራዊነት። ይህን ስልሽ የባህታዊነት መንፈስ ለማምጣት አይደለም፣ ዓለምን መውደድ። የሆነ ጊዜ ላይም ደግሞ አንድ በጣም ቱ ዘ ኤክስትሪም የሄደ ደግሞ ስራ ለመስራት አለመማር ምን አለማለት አገሬ በሰማይ ነው እያሉ ደግሞ የተጃጃሉ ደግሞ በዛም አቅጣጫ ደግሞ ስህተትም አለ። ግን በአብዛኛው ቤተክርስቲያን አማኞች ምድራዊ ሆናለች ቤተክርስቲያን። እኔ በዚህ በጣም አዝናለሁ። ይህን ስልሽ ደግሞ አሁን ብዙ ጊዜ አዳዲስ ቸርች ፕላንት ያደረጉትም የከፈቱትም ያው ቸርች ይከፈታልም ይተከላልም የተከፈተውም 100 ዓመት ቆየን 200 ዓመት ቆየን አንጋፋንን የሚሉት ቤተክርስቲያኖችም እውነት እንናገር ከተባለ እንደ እግዚአብሔር ቃል ዝቅጠት ውስጥ ነው ያሉት። ገብቶሻል አይደል? ማዝ ነው። ምንድን ነው ያዘቀጣቸው? አሁን ብዙ ጊዜ አይተሽ ከሆነ ሐሰተኛ ነብይ፣ ሐሰተኛ ሐዋርያ፣ እገሌ ሐሰተኛ ነው፣ እገሌ ሐሰተኛ ነው ይላሉ ትልልቅ ቸርቾች። ነቢያትም የሉም ይላሉ። ግን እነሱ ቸርች ላይም እኮ እኔ ተወልጄ አድጌ ብዙ ነገር እኮ አለ። አሁን የሌላ ሰውን ኃጢአት ስትናገሪ እንዴት ነው በበርሜል እኮ አለ እኮ ብዙ ዘረኝነት ብትየት ነው ያለው። አሁን ብዙ እኔ እግዚአብሔር ይመስገን እግዚአብሔርን ስለምፈራ ተቆጥቤ ነው የምናገረው። እኔም የዛው አካል ስለሆንኩ ቤተክርስቲያን ደክማለች ብዬ አልፌ አልተችም። እኔም እዛ ውስጥ
አካል ስለሆንኩ። ስለዚህ አጠቃላይ እንደ ኦርጋናይዜሽንም ስትወስጂ በቤተክርስቲያን ውስጥ የወንጌል ስርጭት፣ የነፍሳት መዳን፣ ሰዎችን ደቀ መዝሙር የማድረግ ለንጥቀት ሰዎችን የማዘጋጀት እና ሁሉም ፋይናንስ ሆኗል። ትልልቅ ቤተክርስቲያኖች እኮ ዛሬ በነበረው ፕሮግራም ምን ያህል እግዚአብሔር ቃል ተሰበከ፣ ምን ያህል ተጸለየ አይደለም እኮ ዛሬ ህዝብ መጣ ወይ፣ ስንት መባ ተሰበሰበ፣ አስራት ገባ ወይ ነው። ስለዚህ አሁኑ ቤተክርስቲያን ቁጭ ብላ በዚህ ወር ስንት አስራት ገባ፣ ስንት ገንዘብ ገባ ብላ ያን ሁሉ ገንዘብ ሰብስባ ባንክ ቤት አስቀምጣ አገልጋዮቿን እያስራበች ገባሽ። ቤተክርስቲያን በስጋ በነፍስም ሆለስቲክ ነች አይደል እንዴ? ብዙ የተራቡ ብዙ የተቸገሩ ብዙዎች ወደማይገባ ነገር ውስጥ እንዲሄዱ ቤተክርስቲያን ነች። የትኛዋ ቸርች ነች እንጀራ የምታበላው ዳቦ የምታበላው? 200 ሚሊዮን ብር አካውንቷ ላይ ይዛ በነጠላ ጫማ የሚሄዱ መምን የሉም እንዲ አሉ። ትልልቅ ቸርቾች ነው የምልሽ። እኔ አንድ ትልቅ ቤተክርስቲያን ላይ አንድ እህት ጸለይኩላት፣ ነፃ ወጣች። ሴተኛ አዳሪ ምናምን ነበረች እና አንዳንድ የሳምባ ምች ምናምን ብቻ አንዳንድ ህመሞች ነበሩባት። ከዛ በጌታ ቤት እየተመላለሰች ለህክምና 5,000 ብርና 6,000 ብር አስፈልጋት። ቤተክርስቲያን ደብዳቤ ጽፋ 6,000 ብር ያስፈልገኛል ለህክምና መድኃኒት መግዣ እርዱኝ ስትል ቆይ በኮሚቴ ተሰብስበን አሉ። ቆይ በኮሚቴ ተሰብስበን ተብሎ አንድ ሰብሳቢው የለም ጸሐፊው የለም ተብሎ 15 ቀን በሙሉ አሽተዋት በጊዜ ታከማ የምትድን ሴት መጨረሻ ላይ 200 ብር ነው ሪሊዝ ያደረጉላት። ያቺ ሴት አሁን ሞታለች። ፕራክቲካሊ ነው የምልሽ። እና አንዳንድ ጊዜ አንድ ጣት እንደዚህ ስትቀስሪ የሚበዛ ወደዚህ ነው። እና አጠቃላይ ነባር ቸርችን በዩ አዲስም ቸርች በዩ ያው በአዳዲሶቹ ይብሳለሁ እንጂ አሮጌ ቸርቾቹም ደግሞ ለዚህ ሁሉ ችግር ፈልፋይ እነሱ ናቸው። ሐሰተኛው ነቢይ በሙሉ ከየት ወጣ? ከኦርቶዶክስ የመጣ እኮ ሐሰተኛ ነቢይ የለም። ከሙስሊም የመጣ የለም። ከዛው ነው የወጣው። እንዴት ወጣ ለምን ወጣ ብለሽ ዲፕሊ ስትሄጂ ብዙ ችግሮች አሉ። እና እኔ አሁን የሚታየኝ ወደፊት የሚታየኝ ሃይማኖት ይበዛል፣ ወደፊት የሚታየኝ ሀብት ይበዛል፣ ዘመናዊነት ይበዛል፣ ኤአይ ይበዛል። ወደፊት የሚታየኝ ይሄ የእግዚአብሔር መንፈስ ሰይጣን ኢትዮጵያ ምድር ላይ ያለውን እያዳፈነ ከጥቂት ዓመታት በኋላ እንደ ኖርዌይ፣ እንደ ስዊድን፣ እንደ ኒውዚላንድ ወንድና ወንድ ቢጋባ ኖር ማለት ደፍራ ኖ ለማለት የምትቸገር አንተ ኃጢአተኛ ነህና ተመለስ ለማለት የምትቸገር ቤተክርስቲያን አትሆንም አልል እና መጨረሻው ዘመን ላይ ስታዩ አጠቃላይ በኢትዮጵያ የክርስቶስ ቤተክርስቲያን ክርስቶስ ራስ የሆነባት ቤተክርስቲያን በቃ ከሞተችበት መንቃት አለባት። ምክንያቱም እኔ አንዳንድ ጊዜ አሁን ኢየሱስ ክርስቶስ ቢመጣ ማን ነው የሚነጠቀው? ራሳችንን አሁን ጌታ ኢየሱስ ክርስቶስ ሲመጣ ማን ነው በጉ? ማን ነው ፍየሉ? ማን ነው የአባቴ ብሩክ የሚባለው? ምልሽ አንዳንድ ጊዜ ራእይም ላይ እመጣልሃለሁና እመጣብሃለሁ የሚል ቃልም አለ እና እመጣልሃለሁ ብቻ ነው የሚነገረው እና እመጣብሃለሁ የሚባለው ጀጅመንትም አለ እና ወደፊት አስፈሪ ነገር ነው። የኢትዮጵያ ክርስትና አስፈሪ ነው። ምክንያቱም የሚጠጣ የሚያመነዝር፣ የሚገድል፣ የሚዋሽ፣ የሚዘርፍ ማህበረሰብ የበዛበት ይሆንና እንደዚህ መሆን ኖርማል። አሁን ድሮ ወደ ጌታ ስንመጣ ትንንሽ ኃጢአቶች እንኳን የሚያስደነግጡን ትንንሽ ኃጢአቶች እንኳን ደንግጠን ቸርች አንሄድም፣ ዛሬ ጌታ እራት አንወስድም የምንል አማኞች ነበርን። አሁን ግን ከፍተኛ የድፍረት ኃጢአት፣ የአመፅ ኃጢአት እየተበራከተ እሱም እንደ ኖርማል እየተቆጠረ እየሄደ ቤተክርስቲያን ወደፊት ምንድን ነው ተቀደሱ የምትል ተለዩ የምትል ከመንፈስ ቅዱስ ጋራ ከክርስቶስ ጋራ የምታገናኝ ቤተክርስቲያን እየደከመች ነው ያለችው። እኔ አሁን አጠቃላይ የቤተክርስቲያንን ድካም አለብን። በቃ ወድቀናል፣ መነሳት አለብን። ወደ ቃሉ መመለስ አለብን። ወደ ጸሎት መመለስ አለብን። በንስሐ በፊቱ መጀመሪያ እሱ መመለስ አለብን። የእውነት ለፍሬ የሚሆን መመለስ ስንመለስ የእግዚአብሔር መንፈስ ሁሉን ነገር እየተቆጣጠረ ይሄ መንፈስ ይሄ ባዕድ መንፈስ
ይሄ ካልት የሆነ ነገር እየተነቀለ ይሄዳል። ያጠራዋል መንፈስ ቅዱስ እውነት እንጂ እግዚአብሔር ይባርክ። በጣም ነው የማመሰግነው። እኔ ለተመልካቾች የምናገረው ምንድን ነው ይሄ ዘመኑ ያለቀ መሆኑን የሚያሳዩ ብዙ ነገሮች ስላሉ እንደዚህ በተደባለቀ ዓለምን በወደደ ህይወት ከመኖር በህብረት ፈጥነን ንስሐ እንግባ። እኔ ለራሴ ንስሐ እገባለሁ፣ የሚያዳምጥም ንስሐ ይግባና ያምልጥ ነው የምለው። ስለ መስጠት በተነሳው ላይ ሳልናገር ባላልፍ ደስ የሚለኝ አለ። በጣም የሚሰጡ ቤተክርስቲያኖችም አሉ ከፕሮቴስታንቱ እና ከነሱ ውስጥ አንዷን ግን የምነግራችሁ የኢትዮጵያ ቤተ እስራኤሎች ቤተክርስቲያን አላቸው እና ቁጥራቸውም አቅማቸውም አነስተኛ ነው። ባሉበት ደረጃ ገና በተሰጣቸው እንኳ ቦታ ላይ ቤቱን የተሰጣቸው ቦታ ላይ ስራ መጀመር የሚችሉበት አቅም አይደለም ያላቸው። ግን የሚገርሟቸው ትግራይ ውስጥ ያሉ ህፃናትን ትምህርት ቤት አስገብተው ትምህርት ቤት እንዲማሩ የገንዘብ ከፍለው እያስተማሯቸው ምግብም የሚበሉበትን ሁሉ ወጪ የምትችለው እቺ ቤተክርስቲያን ነች። እንደዚህ እጃቸው የሚዘረጋም ሰዎች እንዳሉም ቤተክርስቲያንም እንዳለች አንድ ምሳሌ ትላንት የተነሳች ቤተክርስቲያን ይህን የምታደርጋለች። ይህንንም ልነግራችሁ እፈልጋለሁ እና ኢንዲቪዥዋልም ሰጪ የሆኑ ክርስቲያኖች አሉ። ቤተክርስቲያንም ደግሞ ከመንገብገብ የሚወጡ ደግሞ እንዳሉም በዚህ አጋጣሚ ብነግራችሁ ደስ ይለኛል። ከዚህ የተለየ ደግሞ የምጠይቅ ነገር በዩቲዩብ ላይ አዲስ አገልግሎት ጀምረሃል? እንደዛ ያየው መሰለኝ። ከአንቺ ፕሮግራም በኋላ ብዙ ሰዎች በኮሜንታቸው ብዙ የምታወራው ነገር አላል። አሁን በቃለ መጠይቅ ውስጥ እየቆጠብን ነው የምናወራው፣ እየጨለፍን ነው የምናወራው እና ዩቲዩብ እንዲጀምር ብዙ ቅዱሳን አበረታተውኛል፣ አግዘውኛል። እግዚአብሔር ይባርካቸው። አዲስ ዩቲዩብ ጀምሬያለሁ። ሰሞኑን ሪሊዝድ ይሆናል እና በዛ ዩቲዩብ ውስጥ ትምህርቶችን፣ ስብከቶችን፣ የህይወት ተሞክሮችን አንቂ የሆኑ ብዙ መልእክቶችን ይዤ እቀርባለሁ። ትምህርት ስልሽ መደበኛ የእግዚአብሔር ቃል ትምህርት በየቸርቸዋል፣ ግን በቃ ሰዎች ከጨለማ ስራ እንዲወጡ እውነትን ከውሸት እንዲለዩ የሚያነቃ ምናልባት በዚህ ዩቲዩብ ላይ እኔ የማቀርበው አንድ ነገር መነሻ ሊሆን ይችላል። ሌሎቹም ደግሞ እየተያያዘ እየተቀጣጠለ ይሄዳል እና አዲስ ዩቲዩብ ጀምሬያለሁ። ፕሮፌት ዮናስ አምባቸው ብለው ዩቲዩብ ላይ ቢገቡ በእንግሊሽ ነው ፕሮፌት ዮናስ አምባቸው ብለው ቢገቡ ያገኙታል። መቼ ይጀምራል? ኦልሬዲ ከፍቻለሁ። ኔክስት ዊክ ይጀምራል። ቪዲዮ መጫን ጀምራለሁ። ሁሉም ሳብስክራይብ፣ ላይክ፣ ሼር በማድረግ በዛ ውስጥ ደግሞ አብረው የወንጌል ስራ እንዲሰሩ በዚህ አጋጣሚ ለተመልካቾች ይህንን ጋብዛለሁ። ሊንኩንም ከዚህ በታች ታስቀምጭላችኋለች። እሺ፣ እግዚአብሔር ይባርክ። እኔ እንግዲህ ጥያቄዎችን ጨርሻለሁ። በዚህ አጋጣሚ ይህንን ፕሮግራም ስፖንሰር ያደረገችልኝን ስሟ እንዲገለጽ የማትፈልገውን ወዳጄን እግዚአብሔር እጅግ እጅግ ይባርክሽ። በጥያቄዎችሽ ሁሉ እግዚአብሔር ይምጣ ብዬ ባረክሻለሁ። እንደ ነቢይነት እግዚአብሔር ለሕዝብ የሰጠ መልእክት አለ? ይሄ የመጨረሻ ጥያቄ ነው። ለሕዝብ የምትናገረው መልእክት እግዚአብሔር ያለህ ነገር ካለ ትናገር፣ ደስ ይለኛል። እግዚአብሔር ይባርክ። እሺ፣ እግዚአብሔር ይመስገን። እኔ በመጨረሻም ላስተላልፍ የምፈልገው ነገር የመጨረሻው መጨረሻ ዘመን ላይ ነው ያለ ነው እና ጌታ ኢየሱስ ክርስቶስ ይመጣል፣ ንስሐ ግቡ፣ ተመለሱ የሚል መልእክት እኛ ራሳችን ስንሰማ 30 ዓመት፣ 40 ዓመት፣ 50 ዓመት አልፎናል እና ከዚህ በኋላስ ምን ያህል ዓመት ነው የሚቀረው ብዬ ሳስብ የመጨረሻው መጨረሻ ዘመን እና በመጽሐፍ ቅዱስ ላይ የተነገሩ ኢንድ ታይም ላይ የመጨረሻው ዘመን ላይ የተነገሩ ምልክቶች በሙሉ የሚበዙት አሁን በምድራችንም በዓለምም እየሆነ ያለ ነው እና በዚህ ሰዓት ብዙ ክርስቲያኖች በተለያየ ነገር ተይዘን እንቅልፍ ላይ ነው ያለ ነው። ስለዚህ ወደ እግዚአብሔር ቃል እንመለስ፣ ወደ ጸሎት እንመለስ፣ የእግዚአብሔርን ፊት እንፈልግ፣ መንፈስ ቅዱስን ወደ ህይወታችን እንጋብዝ፣ የወንጌልን ስራ እንስራ። ኢየሱስ ክርስቶስ ቅዱስ የሕያው የእግዚአብሔር ልጅ እንደሆነ ይህንን ወንጌል እንናገር እና ከምንጊዜም በላይ የበለጠ ወደ ጌታ እንጠጋ ነው የምለው። ምክንያቱም አሁን ከፊታችን እየመጣ ያለው ነገር በሙሉ የተሻለ ሳይሆን
እየባሰ የዓለም ሁኔታ እየባሰ የፖለቲካ ሁኔታ እየባሰ የኢኮኖሚ ሁኔታ እየባሰ ያለበት ነው እና ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው ያለውና እንንቃ፣ ወደ ቃሉ፣ ወደ ጸጋ፣ ወደ መንፈሱ እንመለስ። ጌታን የምናገለግል አገልጋዮች ደግሞ እግዚአብሔርን በመፍራት በጽድቅ በቅድስና የዓለምን ነገር ትተን የዝናን ትተን ክብርን ትተን እውነተኛውን የኢየሱስ ክርስቶስን ወንጌል የትንሣኤውን ኃይል እየሰበክን ብዙዎች የሚድኑ ነፍሳቶችን እግዚአብሔር አሳልፎ ስለሚሰጠን የጌታን ምጽአት በዚያ አቅጣጫ ማፍጠን አለብን እና ይሄን ነው ማስተላለፍ የምፈልገው። ተባረኩ።